ድንቅ ምሽት ኢስላም ማካቼቭ አስደናቂ የተባለ ብቃትን አሳይቶ ክርስቲያኖች ለምንድነው ስለ እስልምናና ስለ ክርስትና መታረጉት ብለው የማያውቁ ሰዎች ያወሩ ነበር። አረኒ በቃኝ። አንዳንድ ሰውስ በጣም ትገርማላችሁ። ጀለስ ያንጌሪና ኢስላም ማን ያሸንፋል? አስገራሚው ህፃኑ ሐፊዝ ስለአናም 32 አንቀስ አላሁ አክበር አላሁ አክበር። ሰሞኑን ሲከተከስ የነበረው የሴቶች መብት ይከበር 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው ድንገርሽ። ሞሊድ እንግዲህ ሲደርስ ያው ብዙ ጊዜ በጣም የሚገራርሙ ነገሮችን እናያለን። ቱርክ እስራኤልን ማበሳጨቷን አጠናክራ ቀጥላበታለች። አላህ ያግዛት። የሰሞኑ ብስጭት ደግሞ ለቢስቱም ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቸርነት ሰላም ፍቅር ጤና ያላችሁ በዳን በሉ በሁላችሁም ላይ ሰይነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ናችሁ ግን ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮችን የቻናል ቆሞች ሁላችንም ቪዲዮውን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። የዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን እንመለከታለን። ትናንትና ማታ እንግዲህ በጉጉት ሲጠበቅ የነበረው የኢስላም ማካቼቭ ፊልሚያ ወይም ደግሞ የሚሜ ፋይት ውጤት ታውቋል። አብረን እናየዋለን። By unanimous decision, and still the undisputed UFC welterweight champion of the world, Islam Makhachev. ድንቅ ምሽት ኢስላም ማካቼቭ አስደናቂ የተባለ ብቃትን አሳይቶ የዩኤፍሲ ሻምፒዮና መሆን ችሏል። ዩኤፍሲ አሁን ላይ ችግር ላይ ገብቷል። ችግር ላይ የሆነበት ምክንያት ደግሞ ኢስላም የማይሰብረው ሪከርድ አሁን ላይ እያለቀ ይገኛል። ሁሉንም ሪከርዶች ሰብሯቸዋል። እስቲ እችኛዋን ምት አንዴ ላሳያችሁ። ሴዶ ማርሻል አርት ቀደም ብሎ የኢስላም ማካቼቭ ግራግርን አስመልክቶ ንግግር አድርጎ ነበር። በዚህም ታዲያ እንደምትመለከቱት በግራግሩ ቆንጆ ምት አሳርፎበታል። በነጥብ ግን አምስተኛው ዙር ላይ ማለት ነው ኢስላም ማካቼቭ ኢያንን አሸንፎ እንግዲህ አሁንም ያለመሸነፍ ሪከርዱን አስቀጥሎታል። ኢስላም ማካቼቭ ዩኤፍሲ ላይ በተደጋጋሚ ተከታታይ ጨዋታዎችን በማሸነፍ ሪከርዱን ሰብሮታል። ይህን ጨዋታ ያልተመለከታችሁ እስኪ ተመልከቱትና ይህችን ኪክ ዓለም ሁሉ እየተቀባበላት ይገኛል። ኢስላም ማካቼቭ ያንጌሪን በማሸነፍ ዌልተርዌት ታይትሉን ዲፌንድ አድርጓል እና አዲስ ሪከርድም ሰብሯል ማለት ነው። እሱም በዩኤፍሲ ላይ ብዙ ተከታታይ ፋይቶችን በማሸነፍ የአንደርሰን ሲልቫ 16 እኩል የነበረውን ወደ 17 ከፍ አድርጎ ሰብሯል ማለት ነው። ይሄ ምናልባት ቀጣይ የማይሰበር ሪከርድም ይመስለኛል። በነገራችን ላይ ኢስላም ማካቼቭ ያሳየው በቃ ኢሊት የሚባል ፐርፎርማንስ ነው። ነገር ግን ያንጌሪ ራሱ ምን አይነት ፋይተር ነው? በጣም ጎበዝ ፋይተር ነው። በተለይ ግራፕሊንግ ዲፌንሱ በቃ አስመስክሯል፣ አሪፍ ዲፌንስ እንዳለው ማለት ነው። እና የሚሰጣቸው ኦብሊክ ኪኮች፣ ኪክ ቱ ዘ ቦዲ በጣም አሪፍ ኪኮችን እየተጠቀመ ነበረ። ነገር ግን ኢስላም ማካቼቭ ሁለተኛ ዙር ላይ ኦልሞስት ጨርሶት ነበረ። ሳይጠብቀው እየወጣ እያለ ሄድ ኪክ ሞከረ፣ ከዛ ጥሎት ነበረ። በቃ ያኔ ራሱ ሰርቫይቭ ማድረጉ አስገርሞኛል። እና በቃ በዚህ ነው በትክክለኛው መንገድ ነው የተቀበለው። ይሄ ብሬክዳውን አላረገውም ማለት ነው። ነገር ግን ኢስላም ማካቼቭ ምን አይነት ፋይተር ነው ጋይስ? በቃ ይዘሊት ከዚህ በኋላም ገና 17ቱን እንዲከብዳችሁ ነው ማረገው ጨምረላችኋለሁ ገና እያለ ነውና 1 2 3 ዲፌንስ የሚያደርግ ከሆነ ጋይስ ጎት ሊስት ላይ ሁለተኛ አንደኛ መሆን ይችላል። የምሬ ነው የምላችሁ። ለምን መሰላችሁ? አይ ነው ጆን ጆንስ ብዙ ታይትል ፋይት እንዳለው ወደ 17 ምናምን ታይትል ፋይት አለው። ነገር ግን ያንጌሪ ያን እድል ስላልሰጠው እኮ ነው። ያንጌሪ ፋይት አድርጎ ከዛ ተሸንፎ ከዛ ድጋሚ 10 ዊን ስትሪክ ላይ ደርሶ ነው ታይትል ሻት የተሰጠው ማለት ነው። ጆን ጆንስ በስድስተኛው ምናምን ሌሎቹ ኢሊት የምትላቸው ፋይተሮች በጊዜ ነው እየተሰጣቸው የነበረው ማለት ነው። እና ጀስት አሁን ያለውን ሮስተር እስካሁን ፋይት ያደረጋቸው ሰዎች ኢማጂን መጀመሪያ አካባቢ ላይ ቢሆን ኖረው ኦብቪየስሊ ብዙ ዲፌንስ ይኖረዋል። ግን ኩዶስ ይሄም በጣም የሚገርም ፋይተር ነው። ስትራይኪንጉም ኢሊት እንደነበረ በዚህ ካምፕ ላይ ማለት ነው። በቃ እንደ አቬንጀርስ ነው ሁሉም ቦታ እየለቃቀመ የነበረው ስኪሉ ማለት ሬስለሮች ጋር ሬስል እያደረገ ቦክሰሮች ጋር ቦክሲንጉን እየተማረ ቴኳንዶ ኪኮቹን እየተማረ ከነገና ከነ ሀቢብ ጋር ደግሞ በስነ ስርዓት መጨረሻ ላይ ፉል ካምፑን ይዞ ነው የገባውና ያው ሁሉንም ነገር ደግሞ ዲስፕሌይ ማድረግ ችሏል። ኢሊት ሬስሊንግ
ኤሊት ስትራይኪንግ እና በጣም ይሄ ልጅ ጎት ኮንቨርሴሽን ላይ መግባት ያለበት ሰዓት ነው ብዬ ስትራይክ ሲባል በእጅም በእግርም ግራግሩ መርዝ ነው ካገኘው ይጥለዋል። ሴዶ እንግዲህ የኢስላም ማካቼቭ ግራግሩ መርዝ ነው ካገኘው ይጥለዋል ብሎ ነበረ። እሱ ነው የተፈጠረው ማለት ነው። ሳውስፓ ስለሆነ ግራግሩ ከኋላ ነው የሚያመጣው፣ ፓወርፉል ነው። በዚህ እግሩ ነው ቮልካኖቭስኪንም ኖካውት ያደረገውና ሴዶ እንግዲህ ከነትንታኔው ነው ይህንን ፕሪዲክሽን ያገኘው ማለት ነው። እና ይሄ እንግዲህ በፋይቱ ትልቁ ሞመንት ይሄኛው ነበረ። ብቸኛ የነበረው ኖክዳውንም ይሄ ነበረ። ሌሎቹ ራውንድ ላይ አንጌሪም ኦብሊኪኮች ብዙ ይጠቀማል። ከዛ ኪክ ቱ ዘ ቦዲም ብዙ ይጠቀማል። ሪጋርድለስ ግን በቃ ፒኩ የማቹ የነበረው ፋይቱ ሊያልቅበት የደረሰበት ሰዓት ይሄ ነበረ። ነግራችሁ ነበር ኢስላም ማካቼቭ ያሸንፋል ግራግሩ መርዝ ነው ብዬ ከዚህ በፊት ተናግሬ ነበር። ለምንድን ነው የተናገርኩት? አያም ኤክስፐርት ኦፍ ሚክስድ ማርሻል አርት። ሚክስድ ማርሻል አርት እውቀት ስላለን ነው። በግራግሩ ጥሎታል፣ አይታችኋል። ግራግሩ መርዝ ነው ብዬ ነበር። ኢስላም አሸንፏል ማለት ነው። ኢስላም ማካቼቭ ለያንጋሪን አርጎት በዲሲሽን በዳኞች አሸንፈዋል ማለት ነው። 5 ዙር ተለባልበው አገኛችሁኝ። ይዶን ነው የሚያጥወል እንትናም በቀሉም በግራግሬ እደፋሻለሁ። ግራግሬን ጠብቅ። አሁንም ማስጠንቀቂያ ነው። እንግዲህ መረጃዎቹን ተከታትላችሁ እንደመጣችሁ ያው ስለ ኢስላም ማካቼቭ ብዙ እየተወራ ነበርና ክርስቲያኖች ለምንድነው ስለ እስልምናና ስለ ክርስትና የምታረጉት ብለው የማያውቁ ሰዎች ያወሩ ነበር። ኧረ እኔ በቃኝ። አንዳንድ ሰውስ በጣም ትገርማላችሁ። ጀለስ የአንጌሪና ኢስላም ማን ያሸንፋል ብዬ ሴዶን ኢንተርቪው አድርጌው ኢስላም ማካቼቭ ፋይተሩ አለ። በቃ ኢስላም የምትለዋን ስም ይዞ የሙስሊም እና የክርስቲያን ለምን ታረጉታላችሁ ምናምን። አረ ወደዛ ሄደ ያሰብከውን ነው የምጽፈው መቼም ባይዘ እንደዚህ አይነት ኮመንቶች ማለት ነው። የኦርቶዶክስ ስታንሱን ምናምን ቪዲዮ ሰርቼበታለሁ። አንድ በአንድ እስከምትማሩ ስፖርቱን እስከምትወዱ ድረስ እንደዚህ ቪዲዮ ሰራለሁ። እሺ እንደመጥፎ ደግሞ እንዳትዩት እና ፋይተሩን ነው እሺ ሀቢቢ ፋይተሩን ነው። እና እኔ ቻናልም ሴዶም ያወራው ነገር በቃ በችሎታው ነው አንድ ፋይተር እንጂ ማንኛውም ኢስላም ማካቼቭ የራሱ ትክክለኛ ስም ነው እንጂ እስልምናን የሚገልጽ ስም ሊሆን ይችላል። ነገር ግን የግለሰቡ የጀግናው ወንድማችን ስም ነው። ለማንኛውም አሸንፏል፣ ታሪክም ሰርቷል። ብዙ ክርስቲያኖች እንግዲህ ያው ለእስልምና ጥላቻ ካላቸው አንጻር ኢስላም በማሸነፉ ተናደዋል። እንደዚሁም ደግሞ ከእስልምና ጋር የሚገናኝ ነገር ድል ላይ ሲደርስ ሁሌ እንደተቃጠሉ ነው። እንደምታውቁት ሀገራችን ውስጥ ስፖርት ፌዴሬሽን፣ አትሌቲክስ ፌዴሬሽን ላይ ሙስሊም የሆኑ ሰዎችን ለመበደል ሙስሊም የሆኑ ጀግናዎችን ብቃት ያላቸውን ሰዎች የማስቀረት ወደኋላ የማለት ሁኔታ አለ። ያው ይሄ የሚታወቅ ነገር ነው። ሀገራችን ውስጥ ያለ የእስልምና ጥላቻ አሁንም ድረስ እንዳልቀረ የሚያሳይ ነው። ለማንኛውም ራሽያውያን እንግዲህ ሀቢብ እንደዚሁም ኢስላም ማካቼቭ እንደዚሁም ደግሞ ሐምዛ ቺማይቭ እንግዲህ እንደዚሁም አባታቸውም ጭምር ማለት ነው የነ ሀቢብ አባት ጭምር በታሪክ እንግዲህ በኤምኤምኤ ፋይት ተሸንፈው የማያውቁ ሰዎች ናቸው። አላህ Subhanahu Wa Ta'ala ከዚህ በላይ ጀግና ያደርጋቸው። ሁሌም አልহামዱሊላህ በማለት አላሁ አክበር በማለት ይታወቃሉ እና ድሉን እንግዲህ ተቀናጅተናል። እንኳን ደስ አላችሁ። ሁላችሁም ኮሜንት ላይ አላሁ አክበር እያላችሁ የዛሬን ቪዲዮ ትጀምራላችሁ ማለት ነው። ኮሜንቱን በተክቢራ እንሞላዋለን። አሁን የምንመለከተው እንግዲህ አስገራሚው ህፃኑ ሐፊዝ አሁን ቁርአን ሐፍዛል ተብለሃል። እንዳፈስክ ማረጋግጠህልኛል መግቢያ ላይ ቀራልኝ ስለ አሁን ደግሞ ፈትነሃለሁ። ዝግጁ ነህ? ዝግጁ። ማሻአላህ ማሻአላህ ማሻአላህ። እስኪ እኔም ቁርአኔን ልክፈት። እንግዲህ ተመልካቾቻችን ሱዴስ ኖርማል አብዛኛው ሐፊዝ እንደሚታወቀው መሸምደድ ብቻ ሳይሆን እያንዳንዱን የቁርአን አንቀጽ ከነ አያው ከነ ሱራው ነው ያፈዘው አይደለ ሱዲ? ማሻአላህ። አሁን ጠይቀሃለሁ። መጀመሪያ ስቀራለህ ሱራውና ስንተኛው አንቀጹን እንደሆነ ትነግረኛለሽ። كما أخرجك ربك من بيتك بالحق وإن فريقا من المؤمنين لكارهون. سورة الأنفال 5 أنقص. الله أكبر ما شاء الله. سورة الأنفال 5 أنقص بتكل تملس فال كان عند بتشاد لما تيجي بزنا متيجي هالشي الشيء تمر الله هلو يعني أبتكو بس ما شاء الله. أنا بدولة تنيوت إياك ألف هلو بدولة تنيوت إياك ألف هلو زكجودة كدمو عندنا إياك إنه كدمو عندنا إياك إنه أنا لا تنيوت إياك إنه طيب
قال قائل منهم لا تقتلوا يوسف وألقوه في غيابة الجب يلتقطه بعض السيارة إن كنتم فاعلين. سورة يوسف زتين أنكس. ما شاء الله ما شاء الله ما شاء الله. سورة يوسف زتين أنكس. اسكي تنش استحكي لي عند بيت أنكس وسنتين يوم سورة يوسف 10 ما شاء الله ما شاء الله كتبكو ስለተፋበነ አይደል ይናባት ጎበዝ ልጅ አሁን ግን ሱራ እኔ አሁን قال قائل منهم لا تقتلوا يوسف ስላልኩ ነው አይደል ሱረቱ ዩሱፍ ያልከው ቆይ አሁን እቀይርብሃለሁ አሁን ልቀይርብህ እሺ አሁን ወደ ላይ ከፍ ልበል ብዙ ሰው እንግዲህ ወደ በቀራ ምናን ይከብደዋል አይደል አንተ ግን ምንም አይከብድህማ እሱን ነው መጠይቀው አሁን ማይከብደኝ ቆይ ላገኝልህማ እሺ እሺ ቀላልማ አይሆንልህም እንዳሁኑ ሱረቱ ዩሱፍ እንደመለስከው ልትመልስልኝ እንዲህ ይላል አሁን ቀጣዩ ጥያቄ يا قوم ادخلوا الأرض المقدسة التي كتب الله لكم ولا ترتدوا على أدباركم فتنقلبوا خاسرين. سورة المائدة حيندن. الله أكبر ما شاء الله. سورة المائدة حيندن يا وانكس. ተመልካቾቻችን እንግዲህ እየተከታተላችሁ ስክሪኑ ላይ የምትመለከቱት ነገር ነው ምንም እየተጨበረበረ ያለ ነገር የለም ማሻአላህ ሱዲ ማሻአላህ አላበቃንም አንድ ጥያቄ ይኖርሃል እሷን ጠይቀን ደግሞ ወደ ቀጣዩ ወደ ማማ እናልፋለን ማለት ነው طيب የመጨረሻ ማለት አሁን የመጨረሻ ነው እሺ የመጨረሻ ቀላል ጠይቅ እሺ አሁን አይከብድ ወደፊት ሂጅ ነው የምጠይቅሽ አሁን አንተ እስከ ጠየቀኝ ድረስ አይከብደኝም ማሻአላህ እሺ وما الحياة الدنيا إلا لعب ولهو وللدار الآخرة خير للذين يتقون أفلا تعقلون. سورة الأنعام 30 تنكس. الله أكبر والله ምክንያቱም አሁን የጠየቅኩት ተመልካቾቻችን በጣም ሙተሻቢህ ተመሳሳይ ያለው የቁርአን አንቀጽ ነው ያ ከመሆኑ ጋር ግን ከነ አንቀጹ ከነ ሱራው መልሱልኛል እንግዲህ አላህ Subhanahu Wa Ta'ala ቁርአንን ቀርቶ ያስቀራሰው ከሰው ልጆች ሁሉ ምርጡን ነገር ሰርቷል ምርጡን ነገር አድርጓል ብሎናል አላህ Subhanahu Wa Ta'ala ቁርአንን ለኛ ወርዶ እንድናነበው አዞናል አላህ Subhanahu Wa Ta'ala ቁርአንን ከሚገራላችሁ ሰዎች አድርገን ልጁን ግን ማሻአላህ ማለት የሚጠበቅብን ይመስለኛል አይደለም እንዴ ሁላችንም ልጆቻችንን ሳሊህ እንዲሆኑ እንደዚሁም በቁርአን በዲናዊ ዕውቀት እንዲያድጉ ማድረግ መቻል አለብን እናንተም ደግሞ ብዙዎቻችሁ ቁርአንን ምናልባት አልጀመራችሁም ይሆናል ወይም ደግሞ ቁርአንን በጊዜ በሁኔታዎች አለመመቻቸት ጀምራችሁ ማቋርጣችሁ ሊሆን ይችላል እኔ ጋር ግን ቁርአንን መቅራት ትችላላችሁ ካሊፍ ጀምራችሁ በቃይዳ ማለት ነው እንዲሁም ካቆማችሁበት ቦታ መጀመር ትችላላችሁ በኦንላይን ከቤታችሁ ሆናችሁ የሚመቻችሁን ሰዓት መርጣችሁ በግል በኡስታዝ ተመድቦላችሁ አንድ ኡስታዝ ማለት ነው መቅራት የምትፈልጉ ሰዎች እና መመዝገብ የምትፈልጉ ሰዎች ይህን ስልክ ቁጥር ተጠቅማችሁ ኢሞና ዋትስአፕ ላይ አናግሩኝ አሁን ምን መለከተው እንግዲህ ሰሞኑን ሲከተከስ የነበረው የሴቶች መብት ይከበር ጉዳይ በተመረኮተ እንግዲህ ጆርዲ ያለችው ነገር አለ ኡስታዞቻችን የሚመልሱት መልስ ይኖራል እንቅስቃሴያችሁን ማልቀላቀለው መጨረሻው ስለሚያስፈራኝ ነው መጨረሻው ግብረ ሰዶም ሊሆን ይችላል ብዬ ስለምፈራ ነው ሰላም አለይኩም ወራህመቱላሂ ወበረካቱ እንግዲህ በሰሞኑ በሴቶች ላይ የሚደርሰውን ግፍ በመመርኮስ እነሱን እንደ ጥላ በማድረግ አብዛኞቹ ፌሚኒስቶች አይዲያቸውን ሲያሰራጩ በሚዲያው ላይ ተመርኩዘናል የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው ልንገርሽ ሰላም አለይኩም ወራህመቱላሂ ወበረካቱ ሁላችሁም ሙስሊሞች አህባቢ ይሄን ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ ጀምሩ እኔ ሰሞኑን አካውንቴ በጣም ሪፖርት ያደረገ ስለሆነ አህባቢ በደንብ ሁላችሁም ኮፒ ሊንክ እያደረጋችሁ ጀምሩ እንግዲህ መግቢያ ላይ ጆርዲ ምስትል እንደሰማቻት ነው ጋይስ ይሄን የሚደርሰውን ግፍና ጭቆና ማለትም ሴት ላይ የሚደርሰውን መደፈር ሊንሸራን መገደል እነዚህ ምስል ነገሮች ልትቃወሙና ይሄን ነገር ልታስቆሙ የምትችሉት ብቸኛው መፍትሄ ማህበራዊ መስተጋብር ላይ ያላችሁ እንቅስቃሴ ሲላላ ነው ኦኬ የምሳሌ የቤት ስራዎች ሊሆኑ ይችላሉ ውጭ ላይ የሚሰሩ ስራዎች ሊሆኑ ይችላሉ እነዚህ ላይ ያላችሁ ነገር ሲቆምና ሲላላ ዛሬ ላይ ምናየውን ግፍና በደል በፍጹም ቆሞ ጸጥ ብሎ ልናየዋለን የሚል አይነት ግፍ ተላገ ሰጥቷቸዋልና በመጀመሪያ ደረጃ ይህ በፍጹም መፍትሄ ሊሆን አይችልም ኦኬ እንደዚህ አይነት አስተሳሰብ ያላችሁ ሴቶች ጠቅላላ ይህ የጆርዲ ንግግር
በፍጹም መፍትሄ ሊሆን አይችልም። ለምን ሲባል ምክንያቱም ብዙ ሀገሮች አሉ ይሄን መሰል ስራ እየሰሩ መሰል ነገሮች የማይከናወንባቸው። መፍትሄ ሊሆን የሚችለው ይሄን ተግባር ለሚፈጽሙ ወንዶች አግባብነት ያለው ተሰቅጧቸው ብቻ ነው ማለት ነው። ይሄን ተግባር የሚፈጽሙ ወንዶች አሉ። አይ ይሄን አስተቃቂና በጣም የሚያስጠላ ተግባር የሚፈጽሙ ወንዶች አሉ። ለእነርሱ ወንዶች የሚገባቸውን ፍትህ ሲሰጣቸው የሚገባቸውን ቅጣት ሲሰጣቸው ያኔ ዓለማችን ላይ ሰላም ሲፈሰፍ እናያለን። በሴቶች ላይ የሚደርሰውን ግፍ ሲቆም እናየዋለን። ምክንያቱም ያን ቅጣት ያየ ሰው ደፍሮ ያን ተግባር ሊፈጽም ስለማይችል ማለት ነው። ፍትሃዊ ስንሆን ነው ይሄን ተግባር ልናቆመው የምንችልበት ብቸኛው መንገድና መፍትሄ ማለት ነው እንጂ ማህበራዊ መስተጋብር መቆሙ በፍጹም መፍትሄ ሊያመጣ አይችልም። ለምን ሲባል እስልምና ራሱ ብንመለከት ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጣጣቸው በፊት እኮ አረቦች በአረብ ምድር ላይ በጣም ሴቶችን ይንቁ ነበር። ሴት ልጅን ከነ ህይወቷ ነበር የሚቀብሩት። ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ይህን አጸያፊና በጣም ሰቅጣጭ ተግባር አቆሙታል። እንዴት ነው ያቆሙት? እንደው ሴቶችን ከማህበራዊ ሚዲያ ከማህበራዊ መስተጋብር ስላቆሟቸው ነው? አትስሪ እንደው አትተካገዚ ምናምን ብሎ ስላቆሟቸው ነው ይሄን ጭቆና ነው ያቆሙት? አይደለም። በምን ፍትሃዊ በመሆን ኢኳሊቲን በማምጣት ጀስቲስን በማምጣት ዛሬ ላለው ያኔ ሴት ልጅን በህይወት ከመቀበር ከመናቅ ሊትራሊ ክብሯንና ቦታዋን ሰጥቷት አልፈዋል ማለት ነኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ መሰል ፍትሆች የሚቆሙት ልክ ጆርዲ እንዳለችው መሰል ፌሚኒስት አይዲያዎች እንደሚያሰራጩት ስራ በማቆም ማህበራዊ መስተጋብር ላይ እንቅስቃሴ በመቀስቀሱ ሳይሆን ሁላችንም ፍትህ ለሚገባው ፍትህ እየሰጠን ቅጣት ለሚገባው ደግሞ አግባብነት ያለው ቅጣት እየሰጠን መሰል ተግባሮችን ማቆም እንችላለን። ለዚህ ደግሞ ብቸኛው መፍትሄ ብዬ ማስበው ኢስላሚክ ሸሪዓና ኢስላሚክ ሎው ነው። እንግዲህ አላህ ቤተሰቦቻችን እህቶቻችንን ከእንደዚህ አይነት ነገር ይጠብቅልን። እንግዲህ እንደሰማችሁት እንግዲህ ያው ስራ አንድ ቀን እኮ ባትሰሩ ሁሉ ነገር ኢኮኖሚው ይወድማል፣ ከዛ በኋላ የሴቶቹ መፍት ይከበራል እያለች ነው የምትገኘው። የዚህ ሴት ዓላማ ምን እንደሆነ ሁላችንም እንግዲህ ልናውቅ ይገባል። ብዙዎች እንግዲህ የኡስታዞችን መልእክት እየሰሙ አይደለም። ምክንያቱም ይሄ ጉዳይ ላይ እንግዲህ ማን እንደጀመረው ማወቅ አለባችሁ። ይሄንን የሴቶች መፍት ይከበር ጉዳይ አጀንዳ የቀሰቀሰው ማን እንደሆነ ታውቃላችሁ። መጨረሻው ዓላማዋ ምን እንደሆነም እንግዲህ ማወቅ አለባችሁ እየተባለ ይገኛል። የሴትን ልጅ መፍት ማንም ሰው ሁሉም ሰው እንግዲህ አብሮ ቆሞ ሊታገል የሚገባበት ጉዳይ ነው። ነገር ግን የፌሚኒስቶችን ዓላማ ደግሞ መዘንጋት የለብንም ነው። እንደሰማችሁት እንግዲህ ለባለሽ አንድ ቀን ምሳ ባትሰሪ ወይም ምግብ ባትሰሪ ለልጆችሽ ምግብ ባትሰሪ እያለች ነው እየተናገረች ያለችው። በነገራችን ላይ ሁል ጊዜ የምታወራው እንደዚሁ ነው። ሴቶች ለባላቸው ምንም አይነት ምግብ መስራት የለባቸውም። ወንዱ ራሱ ምግብ መስራት አለበት፣ ልብስ ማጠብ አለበት፣ የተለያየ አይነት ስራ በቃ ወንዱ መስራት አለበት። ለምን አንቺ ትሰራለሽ በማለት ባሎችና ሚስቶችን እንግዲህ ቅራኔ ለመፍጠር እየሞከረች ነው ያለችው። ያው ነብዩ ሰለላሁ ዐለይሂ ወሰለም እንደምታውቁት ጓዳ ገብተው ሊጥ ያቦኩ ነበረ፣ ሚስታቸውን ያግዙ ነበረ። መተጋገዝ ግዴታ ነው። ነገር ግን እንደዚህ አይነት የማይመስል ነገር ወንድየው ውጪ ስራ እየሰራ ከዛ በኋላ ምግብ አትስሪለት ባል ምንድን ነው አይነት ሲቹዌሽን እያወራች ያለች ሴት እንግዲህ ብዙ ሴቶችን እየበከለች ነው ያለችው። ለማንኛውም እንግዲህ የሴቶች መፍትን ሁሉም ወንድ ግን እሷ ባስጀመረችውና እሷ በምትንቀሳቀስበት መንገድ ሳይሆን በትክክለኛው መንገድ ትክክለኛ የሆነ ፍትህ ያስፈልጋል። ሀገራችን ኢትዮጵያ ላይም ያው የፍትህ ማጣት ጉዳይ እንዳለ ግልጽ ነው። የዚህ መፍትሄ ደግሞ ሸሪዓ ቢኖር ደግሞ ትልቅ መፍትሄ ይሆናል። ምክንያቱም እስልምና የምትተዳደርበት ሀገር ማለት በሸሪያ የምትተዳደርበት ሀገር ላይ የአስገድዶ መድፈር፣ ሴቶችን የመግደል እንዲሁም ሰውን የመግደል ሁኔታ የመስረቅ ሁኔታ ራሱ አታዩም። ለምን? ትክክለኛ የሆነ ዲን ወይም ደግሞ እምነት እስልምና የሸሪያ ህግ ስለሚተገበር ማለት ነው። ስለዚህ ሙስሊሞች ለኛ መፍትሄ የሚሆነው የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። ሴቶችን ጠብቁ አድራ ብለውናል። ስለዚህ ልንጠብቃቸው፣ ልንንከባከባቸው፣ ለነሱ ጥሩ ልንሆን ይገባናል። ነገር ግን ማይሆን ሰው ያስጀመረውን ነገር መቀላቀል ሆይ ማለት የለብንም። የሴቶች መፍትና የህፃናት መፍትን በተመረኮዘ ግን ሁሉም ሰው አብሮ ሆኖ ሊታገለው እንዲሁም መፍታቸው እንዲሰጣቸው የማድረግም ግዴታ እንዳለበት መዘንጋት የለበትም እላለሁኝ። እንግዲህ በዚህ ጉዳይ ላይ ሀሳብ መስጠት ትችላላችሁ። ወደ ቀጣይ ቪዲዮ ወስዳችኋለሁ። መውሊድ እንግዲህ ሲደርስ ያው ብዙ ጊዜ በጣም የሚገራርሙ ነገሮችን እናያለን። እስቲ አንዳንድ ቪዲዮዎችን ታዝበን እንመጣለን። ተመለከታችሁት እንግዲህ መዝሙር የሚመስል የመውሊድ ጭፈራም እንግዲህ ተመልክታችኋል። በጣም ያሳዝናል።
እንግዲህ ከየት እንደተሰረቀ አናውቅም። ከመዝሙር ተሰርቆ ነው ወይንስ እኚህ ሞሊ የሚያከብሩት ናቸው ለዘማሪዎቹ ያስኮረጁት? ግራ ይገባል። ለማንኛውም እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ነገር ቢያዩ ይወዳሉ ወይ? በፍጹም አይወዱም። ነብዩ ሰለላሁ ዐለይሂ ወሰለም አድርጎ አላሉትን እንዲሁም ደግሞ ፈጠራ የሆነ ቢዳ የሆነ ነገር ይዞ ሙጥኝ ብለው እንግዲህ እልህ ውስጥ መግባትም ተገቢ አይደለም። እንደዚህ ያለ ልጅም አለ። እንደምታውቁት ይሄ ልጅ አልሐምዱሊላህ ጣውቱ ገባ ወላሂ ነው ምል ልደትዬ ሊሄድ ነው ምናምን ቁልቢ ገብርኤል ሊሄድ ነው ሚል ግለሰብ ነው። እንግዲህ እንደዚህ አይነት ሰዎች ናቸው የሚያስቸግሩትኝ። ሞሊድ እያሉ የተለያየ አይነት እስልምናን እየበጠበጡ ያሉ ግለሰቦች እንግዲህ አላማቸውም እንደሆነ በግልጽ ማየት ይቻላል። ከካፊር ጋር ያላቸውን ወዳጅነት ከእስልምና በላይ ኩፍርን መውደዳቸው እንግዲህ የሚያሳዩ ግለሰቦች ናቸው። እንደዚህ አይነት አላህ ሱብሓነሁ ወተዓላ የማይወደው ነገር ውስጥና ሽርክ ውስጥ እንግዲህ ሰዎችን ለማስገባት በልህ በተለያየ ሁኔታ የሚፈጽሙት እና ለማንኛውም አላህ Subhanahu Wa Ta'ala ቀልብ ይስጣቸው እላለሁ። እንግዲህ ያው በዚህ ጉዳይ ላይ ስለ ሞሊድ ብዙ ነገር ተብሏልና አንዳንድ ቪዲዮዎችንም ለእናንተ መጋብዛችሁ ይሆናል። ነቢይን አለይሂ ሰላቱ ወሰላም ወዳለሁ ያለ ሁሉም እውነት የነቢ ወዳጅ ይሆናል ማለት አይደለምና ማረጋገጫ ያስፈልጋል። ማረጋገጫው ቁርአን ላይ ተቀምጧል፣ ሐዲስ ላይ ተቀምጧል። የሆኑ ሰዎች ነቢ ጋር መጥተው እንወዶታለን አሏቸው። ባፋቸው እንደሚወዷቸው ገለጹ። ለዚህ ሙግታቸው እወዳለሁ የሚለው ንግግራቸው መልስ የሚሆን አንቀጽን አላህ ከሰማይ አወረደ። ለነሱ ብቻ ግን አይደለም፣ እስከ ቂያማ ቀን ድረስ ነቢይን እወዳለሁ ለሚሉ ሰዎች የውዴታቸው መመዘኛና ማረጋገጫ ሆኖ የሚያገለግል አንቀጽ ወርዷል። አልኢማም ኢብኑ ከቲር ሌሎችም እንዳሉት ይህ አንቀጽ የፈተና አንቀጽ ነው ተብሏል። ነቢይን እወዳለሁ ያለ ሰው በዚህ አንቀጽ ነው የሚፈተነው። በዚህ አንቀጽ የተባለውን ካደረገ እውነትም ወዳጅ ነው። በዚህ አንቀጽ የተባለውን ካላደረገ በአፉ ብቻ ነው ወዳለሁ የሚለው እውነተኛ ወዳጅ አይደለም። በልቡ ነቢን አይወድም መስሎት ሊሆን ይችላል። እሱ ውዴታ ብሎ የሳለው ነገር ስላለ ተመሳስሎበት ነቢን የወደድኩ ነው ሊታለል ይችላል። በሸሪዓው ሚዛን መሰረት ግን አንድ ሰው ነቢን ወዷል የሚባለው አንቀጹ ላይ የተባለውን ሲያደርግ ነው። ነቢን እንወዶታለን ላሉ ሰዎች አላህ ምን መልስ ሰጣቸው? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላሁ ወየግፊር ለኩም ዙኑበኩም ወላሁ ገፉሩ ረሒም የሚል የቁርአን አንቀጽ ወርዷል። እውነት እኔን የምትወዱ ከሆነ በላቸው፣ እወድሃለሁ ላሉ ሰዎች በላቸው፣ እውነት የምትወዱኝ ከሆነ ተከተሉኝ በላቸው። አላህን የምትወዱ ከሆነ ተከተሉ። የነቢዩ ውዴታ የአላህ ውዴታ ነው ማለት ነው። የነቢዩ ዓለይሂ ሰላቱ ወሰላም ውዴታ የአላህ ውዴታ ነው ማለት። ሰዎቹ ነቢይን ነበር እንወድሃለን ያሏቸው። ቁርአኑ የመጣው እናንተ እንወዳለን ያላችሁት ነቢይን ቢሆንም ነቢይን የሚወድ በእውነቱ የሚወደው አላህን ነውና እውነት ነቢይን የምትወዱ ከሆነ አላህን ትወዳላችሁ ማለት ነው። ኢን ኩንቱም ቱሒቡነ አላህ አላህን የምትወዱ ከሆነ መልእክተኛው የምትወዱ ከሆነ ፈተቢዑኒ እኔን ነቢዩን ተከተሉ በላቸው። ይሄን ካደረጋችሁ አላህም ይወዳችኋል፣ ያዝንላችኋል፣ ይቅር ይላችኋል። አላህ መሃሪና አዛኝ ነው። እንግዲህ ከአቅል ሆኖ ማስተንተን እውቀትን እንግዲህ መማር አስፈላጊ ነው። ያለ እውቀት ስንንቀሳቀስ እንግዲህ የተባልነውን ነገር ይዘን ብቻ ምንንቀሳቀስ ከሆነ መጨረሻችን እንግዲህ አያምርም። አላህ Subhanahu Wa Ta'ala መጨረሻቸውን ያሳምርላቸው፣ እኛንም አላህ መጨረሻችንን ያሳምረው ላለሁኝ። ወደ ቀጣይ ቪዲዮ እንሄዳለን። አሁን የኡስታዞቻችንን መልእክትና የዳዋ ጊዜ ላይ ነው የደረስነው። አላህ ኒዕማውን የሰጣቸው ሰዎች በኒዕማቸው ጌታቸውን ያመሰገኑ ይኖራሉ። ምቀኛ ለምን ይሄን ኒዕማ አገኙ ያለ እሱ ይሰቃያል ፍራሹ ላይ ተኝቶ። እነሱ አላህ በሰጣቸው ኒዕማ ታጅበው ከናንበው ይተኛሉ፣ ይኖራሉ፣ ይበላሉ፣ ይጠጣሉ። የምቀኝነት በሽታ ያለበት ሰው ግን ይሰቃያል። ለምን ሰዎች ገንዘብ አገኙ፣ ለምን ጥሩ ትዳር ገጠማቸው፣ ለምን ልጆቻቸው ስኬታማ ሆኑላቸው፣ ለምን ስልጣን አገኙ፣ ለምን ብቻ ሐሰድ ሰውነት ውስጥ ያለ እሳት ማገዶ ምቀኛ ሰው ራሱ እንደዚህ አይነቱ በሽታ ውስጥን ሰላም ይነሳል። ለተለያዩ ወንጀሎች ሰበብ የሚሆነው ምቀኝነት፣ ለነፍስ ማጥፋት ሰበብ ከሚሆኑ ነገሮች አንዱ ምቀኝነት። ለምን ገደልከው ይባል ምን ነው ይባል ምክንያት የለውም፣ ግን ይገድለዋል፣ ያስገድለዋል። ለምን ተሳካለት? እኔ ወድቄ እሱ አለፈ፣ እኔ ኋላ ቀርቼ እሱ ወደፊት ሄደ፣ እኔ ያልቻልኩትን ቻለ፣ እኔ ያላገኘሁን አገኘ። ስለዚህ ገደሉ። የአይሁዶች ባህሪ ነቢያትን የገደሉ ከዛሊክ ወደ ድግምት የሚወስድም አንድ ሐሰድ። የተለያዩ ሰዎች ሰው ላይ ድግምት ያሰራል። ምን ነው ሲባሉ ህይወታቸውን አበላሽተው ህይወታቸው ላይ ገብተዋል። ለምን በለጠችው? አም የሕሱዱነ ናስ ዐላ ማ አታሁም ላሁ ሚን ፈድሊህ የአላህ ስራ ላይ መግባት ምቀኛ ግን ምቀኛ የተመቃኘውን ሰው ከሚጎዳው በላይ ራሱን ይጎዳል። ፈለከው ብትስገበገብ ሪዝቅህን አታመጣውም።
ወላ ይሩዱ ከራሄቱ ከሪም የፈለገውን ያክል ምቀኛ ቢመቀኝህ ሪዝቅህን አያስቀረውም። ፉትም አይልም። ተረጋጋ፣ አትቸኩል። ምርጥ ሴት ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ምርጥ ሴት ሴቶች እየሰማችሁ ነው። ምርጥ ሴት ኸይሩ ኒሳኢ ጥሩ ምርጥ ሴት ማለት አለቲ ተሱሩሁ ኢዛ ነዘረ ሲያት የምታስደስተው በቃ ሁሌ እሷ ጋር ባሏ ጋር ፈገግተኛ ናት፣ እንዲጨንቅ ማታደርገው ሲያት የምታስደስተው ወቱጢዑሁ ኢዛ አመረ ያዘዛት ጊዜ የምትታዘዘው ደግሞ አየ ያዘዛት ጊዜ የምትታዘዘው መልካም ሴት እሷ ናት። ወላ ቱኻሊፉሁ ፊ ነፍሲሃ ወማሊሃ ቢማ የክረህ እሱ በሚጠላው ነገር በገንዘቧም በነፍሷም የማትኸልፈው ረዋሁ ነሳኢዩ ወሰሐሐሁ አልአልባኒ አልባኒ ሰሂህ ያሉት ሐዲስ ሲያት ደስ የምትለው ያዘዛት ጊዜ መርሐባ አንተ አዘኝ የምትል ትዳር እንዲያምር ያደርጋል። ትዳር እንዲያምር ከሚያደርጉ አንዱ ትእዛዝ ማክበር ነው። እህቶቼ የባሎቻችሁን ትእዛዝ አክብሩ፣ ትዳራችሁ የተሟላ ይሆናል። ሌላኛው ለትዳር ስኬት እንዲያምር አንዱ ባልሽ የሆነ ቻሌንጅ ሊገጥሞ ይችላል፣ የሆነ ችግር ሊመጣበት ይችላል። የዛ ጊዜ አብሽር የምትለው የምታግዘው አብሽር አላህ የጭንቀትን ያስወግድልሃል፣ ይስተካከላል፣ ነገም ሌላ ቀን ነው፣ አብሽር የኔ ውድ እያለች ምታበረታተው ኸዲጃን ተመልከቻ። ኸዲጃ ረዲየላሁ አንሃ ነቢዩ ሰለላሁ ዐለይሂ ወሰለም ጋሩር ሂራ ላይ ተቀምጦ ባሉበት ሰዓት ጅብሪል መጥቶ ጭምቅ አርጎ ሱረቱ ዐለቅን እቅራ ቢስሚ ረቢከ አለዚ ኸለቅ اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم እነዚህን አምስት የቁርአን አንቀጾች አንብብ ሲላቸው ማንበብ አልችልም ሲሉ ጭምቅ እስኪጨናነቁ ሩሃቸው እስኪወጣ ማለት በጣም አጨናነቃቸው፣ ለቀቅ አረጋቸው። በሁለተኛው ማንበብ አልችልም ጭምቅ፣ በሶስተኛው ማንበብ አልችልም ጭምቅ፣ አጨናነቃቸው። ሱብሃንአላህ አዲስ ነገር ነው የመጣባቸው። ጅብሪልን 600 ክንፉን ዝርግት አድርጎ ነው የተመለከቱት እኮ እዛኔ አላህ እንደኸለቀው ሁለት አይተውታል። አንዴ ጋሩር ሂራ ሰማዩን አድማሱ ዘግቶ፣ ሌላኛው ሲድረተል ሙንተሃ ላይ በዚህ ጭንቀት ሰዓት የመጀመራቸው ስለሆነ ደሲሩኒ ዘሚሉኒ ከናንሙኝ ሸፋፍኑኝ ብለው እንደው ለህይወት የፈራው ብለው ጭንቅ ሲላቸው ኸዲጃ ረዲየላሁ አንሃ የመልካም ሚስት የሷሊህ ሚስት መገለጫ ያቺ የጀነት ሴት ከጌታዋ ሰላምታ ይቀረበላት ተወዳጅ የሆነቿ የነብዩ ባለቤት ኸዲጃ ምን አለች? ከላ በጭራሽ ወላሂ ላ ዩሕዚከ አላሁ አበደን ሙተፈቁን ዐለይህ አንተን አላህ በጭራሽ አያዋርድህም፣ ለክፉ አይሰጥህም። በጭራሽ አንተ ዝምድናን ትቀጥላለህ፣ ለታላላቆች ክብር አለህ፣ ለታናናሾች ታዝናለህ። በጭራሽ አንተ ለአላህ መጥፎ ነገር አመጣም ብላ ነቢዩን ሰለላሁ ዐለይሂ ወሰለም ወደ ደረቷ አስጠግታ እቅፍ አድርጋ አባበለቻቸው። አዎ ባልሽ ስራው ከስሮ ሊሆን ይችላል፣ የሆነ ነገር ተበላሽቶበት ሊሆን ይችላል። የሆነ ነገር ተንትምሎ ሲመጣ አብሽር ብለሽ እቅፍ አድርጊው። አሻሹ አናቱን አላህ ይቀይርልሃል የኔ ውድ፣ አብሽር ብለሽ አበስሪው እንዲደሰት። ለካ ከጎኔ ሰው አለኝ፣ የኔ መከታ አለኝ፣ ሚቆረቆርልኝ አለኝ ብሎ እንዲያስብ ውዴታው እንዲጨምር አድርጊው። እህቶች አሁንም ለእናንተ የአላህን ትእዛዝ ለመወጣት ስኬታማ ለማድረግ የባሎችን ትእዛዝ ማክበር ለትዳር ስኬታማነት ነው። አንድ ሴት አሉ ነቢዩ ሰለላሁ ዐለይሂ ወሰለም የአላህን ሐቅ አትወጣም። ላ ቱአዲ ልመርአቱ ሐቀ ረቢሃ ሐታ ቱአዲ ሐቀ ዘውጂሃ። አንድ ሴት የባሏን ሐቅ መወጣት አትችልም የአላህን ሐቅ መወጣት አትችልም የባሏን ሐቅ እስክትወጣ ድረስ። የባሏን ሐቅ እስክትወጣ ድረስ የአላህን ሐቅ ተወጣች ሊባል የሚችለው የባሏን ሐቅ ስትወጣ። የባሏን ሐቅ ሳትወጣ የአላህን ሐቅ ተወጣው ማለት አትችልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደው ከባድነቱ እኮ ረሱል ዐለይሂ ሰላቱ ወሰላም ሲናገሩ
ለው ኩንቱ አሚረን አሐደን አን የስጁደ ሊአሐድን እንደው እኔ አንድ ሰው ከአላህ ውጭ ላለ አካል ስጁድ እንዲያደርግ ባዝ ኖሮ ለአመርቱ ኒሳአ አን ተስጁደ ሊአዝዋጅህነ ሴቶች ለባሎቻቸው ስጁድ እንዲያደርጉ አዝ ነበረ። ለምን? ለነሱ አላህ ያደረገባቸው ሐቅ ከባድ ስለሆነ። ግን ስጁድ የሚፈቀደው ለማን ነው? ለአላህ ነው። ከአላህ ውጭ ለማንም አይፈቀድም። ለፍጡር ንጉስ ነው፣ ባለስልጣን ነው፣ መንግስት ነው፣ የሀገር መሪ ሊሆን ይችላል፣ የሃይማኖት መሪ ሊሆን ይችላል። የሆነ ትልቅ ደረጃ ያለ የምታስበው ቢሆንም ለሱ መስገድ አይፈቀድም በኢስላም። ቢፈቀድ ኖሮማ መጀመሪያ ሴቶች ለባሎቻቸው እንዲያደርጉ አዝ ነበር። ግን ስጁድ ከአላህ ውጭ ለማንም አይፈቀድም። ዝቅ ምትለው ግንባርን ዝቅ ምታደርገው ለአላህ ብቻ ነው። ለአላህ ግንባርህን ዝቅ ስታደርግ አላህ ከፍ ያደርግሃል። እህቶች ጀነት መግባት ትፈልጋላችሁ? ለእህቶች በተለይ ጀነት ለመግባት ያስቀመጡት መስፈርት ረሱል ዓለይሂ ሰላቱ ወሰላም ይህን ይመስላል። عن عبد الرحمن بن عوف رضي الله عنه قال رسول الله صلى الله عليه وسلم إذا صلت المرأة خمسها وصامت شهرها وحفظت فرجها وأطاعت زوجها قيل لها ادخل الجنة من أي أبواب الجنة شئت. رواه أحمد. ብዙ ጊዜ እኛ የምናስተውለው የአንድን ነገር መታዘዝና መከልከሉን ብቻ ነው፣ ወይም ጥሩ መሆንና መጥፎ መሆኑን ብቻ ነው። ጥሩ ስለሆነ ያለምንም ገደብ እስከ ጥግ ድረስ ይፈጸማል ማለት አይደለም። ስለዚህ ስንወድም በልኩ መሆን አለበት። ምን ማለት ነው በልኩ ማለት? እንበልና የሆነን ሰው ለአላህ ብለን ራሱ ስንወደው ይህንን ሰው በጭፍን እንድንከተል ያለውን ሁሉ ልክ እንደ ወሕይ የምንቀበል በምንሆንበት ደረጃ እሱን የምንወደው ከሆነ ይህ ድንበር አልፈናል ያለፍንበት ጉዳይ ነው ማለት ትክክል አይደል? ግልጽ ነው። የሆነን ሰው ሐታ ለአላህ ብለን ጠልተነው ራሱ እንኳን በግል ጉዳይ አይደለም ለአላህ ብለን ጠልተነው ራሱ ጥላቻችን ሐቅ ሲናገር ራሱ ሐቁን እንደ ባጥል የምንቆጥርበት ወይም እሱን እንደ ጠበኛ የምንቆጥረው ለአላህ ብለን ብቻ ሳይሆን ከዛ በኋላ ይሄ ሁሉ አልፎ ምናልባት ሲመለስ ጥፋቱን ሲያስተካክል ራሱ እንዳንቀበለው በሚያደርግ መልኩ የግል ጠበኛ አድርገን በዱንያም በአኺራም ከዚህ ሰው ጋር ለመታረቅ የማንፈልግ ከሆነ አሁንም ይሄ ድንበር ያለፈ። በድለህ እንዳትሞት፣ የሰው ሐቅ ወስደህ እንዳትሞት፣ እናት አባትን አስለቅሰህ እንዳትሞት፣ ጎረቤቶችን አዛ አድርገህ እንዳትሞት፣ የሰው ሐቅ ተሸክመ እንዳትሞት ጥንቃቄ ማድረግ። ዛሬ ሞት እንደሌለብን ነጋዴውም ገንዘብ በብድር ይቀበላል። ምን ይላል? ከዛስ በሰው ብር ቤት ይገነባል፣ በሰው ብር መኪና ይገዛል፣ ይሽከረከራል፣ ሲደወልለት ስልክ ያጠፋል፣ የለውም ያስብላል። ሱብሃንአላህ። ሞት ግን ይመጣል፣ ድንገተኛ ሞት ይመጣል። የዛ ጊዜ ከባድ ይዘነው ነገር ነው ይዘህ የምትሄደውና ሞት ከባድ ነገር ነው። ገፍላ ላይ ሆነን የተኛን ሆነን ያንቀላፋን ሆነን እንዳይወስደን ልንጨነቅ ይገባል። ዝናብም አልጠፋም ድርቁም አልጎዳው እጅጉን ገበሬ ራብ ገደለው። በራብ ሞት ያለው በራብ ይሞታል። ሐሳብ በሽተኛ ያርጋል። ሲበዛ ጭንቀት ሲበዛ ያሳብዳል። ንዴትስ ያስረጃል። አዘን ሲጨመር ደግሞ እድሜ ያሳጥራል። አልሐያቱ ቀሲራ እችን የተሰጠችን እድሜ በአግባቡ ለመጠቀም ያስፈልጋል። ከቀዷ ቀደር ጋር ሳንጣላ ለምን እንደዚህ ሆነ ሳንል ማሳለፍ ግድ ነው። ጠጋ ብሎ ማለት ነው ወደ ኢማን ጎጆ ጠጋ፣ ወደ አሪፎቹ ጎጆ መጠጋት ግድ ይላል። እንግዲህ ጥሩ ጥሩ መልእክቶችና አስተማሪ የሆኑ ታሪኮችን እንደዚሁም ደግሞ ጥሩ ጥሩ ዳዋዎችን ተመልክተን መተናል። እንግዲህ አላህ በሰማነው ምንሰራና ምንጠቀም ያደርገን እያልኩኝ አሁን የተፈክሩ ጊዜ ላይ ደርሰናል። በውስጡ
እስከ 100,000 ሊትር ውሃ በመያዝ በረሃ ውስጥ እንደ ህይወት ማዳኛ ታንከር የሚያገለግል ግዙፍ ዛፍ አስተዋውቃችኋለሁ። አሰላሙ አለይኩም ዶቼ እንዴት ናችሁ? እንደተለመደው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ጀምሩ። በዋናነት በአፍሪካና በአውስትራሊያ ደረቅና በረሃማ አካባቢዎች የሚበቅለው የባኦብ ዛፍ ግንዱ ከ10-14 ሜትር ስፋት ሊደርስ የሚችል እጅግ ግዙፍ ተፈጥሮ ያለው ነው። ዛፉ ስፖንጅ የሚሰራ ግንድ ስላለው ዝናብ ሲዘንብ ውሃን በውስጡ ያከማቻል። በድርቅ ጊዜ ሰዎች ከዛፉ ውስጥ ቧንቧ በማስገባት ልክ እንደ ቦቴ ውሃውን አውጥተው ይጠጡታል። ዝሆኖችም ውሃ ሲጠሙ የዛፉን ቅርንጫፍ እየነከሱ ጥማቸውን ይቆርጣሉ። የዛፉ ውስጠኛ ክፍል ባዶ በመሆኑ በአንዳንድ አገሮች በውስጡ ቤት፣ መደብር አልፎ ተርፎም ባር ሰርተውበት ይኖርበታል። ከዚህም በተጨማሪ የዝንጀሮ ዳቦ በመባል የሚታወቀው የዛፉ ፍሬ ከብርቱካን በብዙ ጥፍ የሚበልጥ ቫይታሚን ሲ እና ከፍተኛ ኃይል ያለው አስደናቂ የተፈጥሮ ሀብት ነው። ሱብሃንአላህ ተፈጥሮ ምን ያህል ድንቅ ነው። ሱብሃንአላህ በማለት እንግዲህ ሁላችሁም እንደተገረማችሁበት በታሪኩ ተስፋ አደርጋለሁ። አላህ ሱብሃነሁ ወተዓላ የፈጠራቸው ፍጥረታት እንግዲህ ሰምተን አንጨርሳቸውም፣ አይተንም አልዘለቅናቸውም። ለማንኛውም ሱብሃንአላህ ማለታችሁን እንግዲህ እንዳትረሱ። በአላህ ሱብሃነሁ ወተዓላ ስራዎች አስተንትኑ። አላህም ሱብሃነሁ ወተዓላ እንድናስተነትን አዞናል። ወደ ቀጣይ ቪዲዮ ወስዳችሁ ወደ ውጭ መረጃ ነው የምንሄደው። ከውጭ ምን አዳዲስ ነገሮች አሉ? አሁን ደግሞ ሰላም ወረደ ሲባል ቀጠርና ኢራን መካሰስ ይዘዋል። ከሳሿ እንግዲህ ኢራን ነች። የኢራን ሪቮሉሽነሪ ጋርድ የሰርች ኤንድ ሬስኪው ቲም ዋና አዛዥ የሆኑት ጀነራል ሰይድ መሐመድ የሚባሉት ጀነራል ለቀይ መስቀል በጻፉት ደብዳቤ ነው እንግዲህ ቀጠር የኢራንን 3 ፓይለቶች በቁጥጥር ስር አውላ እስካሁን አፍና ይዛለችና ቀይ መስቀል ይህን ጉዳይ ይከታተልን የሚል ደብዳቤ ጻፉት። እንደ ደብዳቤው ከሆነ እንግዲህ ማርች 2 ላይ ጦርነቱ ፌብሩዋሪ 28 ጀምሮ እንግዲህ ማርች 2 ከሁለት ቀን በኋላ ማለት ነው የኢራን ሱ-24 አብራሪዎች 4 የሆኑ አብራሪዎች ወደ ቀጠር ሂደው ቀጠር ውስጥ የሚገኙን አልኡደይድ የአሜሪካ ኤርቤዝ ለመምታት ሙከራ ሲያደርጉ በነበረ ሰዓት ጀታቸው ተመተው መውደቃቸው ታውቋል። ይህንን ተከትሎ እንግዲህ ከወደቁ በኋላ አንዱ ሲሞት 3ቱን ግን ቀጠር እስካሁን ድረስ አፍና ይዛ ቆይታለችና ቀይ መስቀል ይህንን ጉዳይ ይከታተልን የሚል ኦፕን ክስ ለቀይ መስቀል ጽፏል። የኢራን ሪቮሉሽነሪ ጋርድ የሰርች ኤንድ ሬስኪው ቲም ዋና አዛዥ የሆኑት ጀነራል ሰይድ መሐመድ ይህንን ተከትሎ እንግዲህ ቀጠር ካታጎሪካሊ ዲን ያድርጋለች። ውሸት ነው፣ ምንም ያስኳቸው የኢራን ፓይለቶች የሉም ብላለች። ነገር ግን እንደተባለው ግን በማርች 2 ላይ እዚህ ጋር በመታየው ዘገባ ላይ ራሱ ማርች 2 ላይ ቀጠር እነዚህን ሱ-24 የጦር ጀቶች መምታቷን አሳውቃ ነበረ። እነዚህ ጀቶች ከወደቁ በኋላ እንግዲህ አሁን ለዚህ ክስ ዲና ያደረጉት የቀጠር ኦፊሻል እንደተናገሩት እነዚህ ጀቶች ተመተው ከወደቁ በኋላ ሰርች አድርገን አካባቢውን ፈልገን ፓይለቶቹን ለመያዝ ፈልገን እንግዲህ ያገኘነው አንድ የሞተ ነው፣ እሱንም ለኢራን መልሰናል ብለዋል። የሞተ መኖሩን ኢራንም ማምናለች። አንዱ ሞቷል ብለዋል። ይህንን ክስ ያቀረቡት ጀነራልም አንዱ ሞቷል ብለዋል። ነገር ግን 3ቱ አብራሪዎች ግን እስካሁን ድረስ ያሉበት አልታወቀም። ቀጠር እስካሁን ድረስ ያሉበትን አላወቅኩም ብትልም በኢራን በኩል ግን ነው ይዘሻቸዋል፣ በቁጥጥር ስር አውላሻቸዋልና ልቀቂያቸው የሚል ክስ በቀጠርና በኢራን በኩል እየተወራወረ ነው ያለው። ቀጠር ሙሉ ለሙሉ ዲናይ ብታደርግም ኢራን ግን ነው ይዘሻቸዋልና ልቀቂ የሚል ክስ አለና ይህንን ተከትሎ እንግዲህ ቀጠር አደራዳሪ ነች። እንደምታውቁት አደራዳሪ ሆና እንግዲህ ያደራደረች ባለችበት ሰዓት ይህ ክስ መምጣቱ በተለይ አደራዳሪ የሆነ አንድ አገር የኢራንን ያንዱን ተደራዳሪ አገር ፓይለቶች በቁጥጥር ስር አውሎ ማደራደር የመሳሰሉ ነገራቶች ሴንስ ስለማይሰጡ ምናልባትም ይህ ጉዳይ ሌላ ጭቅጭቅ ያመጣል ተብሎ ይፈራል ማለት ነው። ቱርክ እስራኤልን ማበሳጨቷን አጠናክራ ቀጥላበታለች። አላህ ያግዛት። የሰሞኑ ብስጭት ደግሞ መነሻው ይኸውላችሁ እዚች ጋር የምታዩት ጠረጴዛ ላይ የምታዩት እንትናለች የሆነች ዋንጫ የምትመስል ነገር እሷ ነች የጸቡ መነሻ። ከዚህም በፊት እንደምታውቁት ቱርክ ወደ ሶሪያ ወደ ላታኪያ የጦር መርከብ እስከ መላክ ደርሳለች። እስራኤል ሶሪያ ውስጥ እንደ ልቧ እንዳትፈነጭ እስከ ማገድም እንቅስቃሴዋን እስከ ማደናቀፍም ደርሳለች። ከዛ በኋላ ደግሞ እንደምታውቁት እንግዲህ የሐማስ አመራሮች ከቀጠር ነበር ቤዛቸውና ከቀጠር ወደ ቱርክ ሁሉ ሙቭ የማድረግ እንቅስቃሴ ላይ ናቸው። ወደ እዛ ሙቭ አድርገዋልና ያው ባለፈው እንደምታውቁት ቀጠር ውስጥ የሐማስ አመራሮች ስብሰባ ላይ ያሉ እስራኤል አታክ ማድረጓን ተከትሎ ያው ቀጠር ምንም አቅም እንደሌላት ስለሚታወቅ የተሻለ ዲፌንስ እና የተሻለ ሴፍቲ የሚያገኙት ተርኪ ውስጥ በመሆኑ ወደ ተርኪ ሙቭ አድርገዋልና ይሄ ሁሉ አላንስ ብሎ እንግዲህ እዚህ ጋር የምታዩዋቸው የቱርኩ ፎሬን ሚኒስተር ሀካም ፊዳን ከሊቢያው መሪ ጋር እዚህ ጋር በተገናኙበት ላይ እዚች ጋር የምታዩት ዋንጫ ነች አሁን ችግሯ። ናው ዋንጫዋ ላይ ምን አለ መሰላችሁ? ይሄ ፒክቸር አለ። ይሄ ፒክቸር እስራኤልን ሪኮግናይዝ የማያደርግና እስራኤል ዛሬ ይዛ ያለችውን ኦኩፓይድ የሆነውን መሬት በሙሉ የፍልስጤም መሬት ነው የሚል ካርታ ነው። ይህ ካርታ በፊት ከ1948 በፊት የእስራኤል እንዳገር ምናምን ብላ የሰው መሬት ሳትወር በፊት የነበረ ካርታ ነውና ያንን ካርታ የያዘ ዋንጫ መካከል እንግዲህ ሀካም ፊዳን እና የሊቢያው መሪ አንድ ላይ ቁጭ ብለው መታየታቸው ይህ እንግዲህ ሀካም ፊዳን እንደምታውቁት የቱርክ ፎሬን ሚኒስቴር ነው። ቶፕ ዲፕሎማት ነው የቱርክና እሱ አብሮ ያለባቸው ፒክቸሮች ምናምን
ነገር ዝም ብለህ እንደ ቀልድ የምታያቸው እንደ አጋጣሚ የምታያቸው ሳይሆን የአንድ ነገር ፖሊሲ በግልጽ የሚያሳዩ ናቸውና ይሄንን ተከትሎ የእስራኤል ፎሬን ሚኒስትሪ እዚህ ጋር የምታዩትን ትዊት ኦፊሻል ትዊተሩ ላይ ራሱ ይሄንን ትዊት አድርጓልና ያው እያለቃቀሰ ነው። ለማንኛውም እዚህ ጋር የምታዩት ማፕ እንግዲህ ቱርክ ሪኮግናይዝ የምታደርገው ማፕ ይህ መሆኑን የሚያሳይ ነው። ይህ ማፕ ደግሞ የእስራኤል የምትባል ሀገር እንደ ሀገር ሪኮግናይዝ የማያደርግና ይህ መሬት የፍልስጤም መሆኑን የሚያውጅ መሆኑን ተከትሎ እስራኤል እንደ አዲስ ብስጭቷን ቀጥላለች። እንደምታውቁት እስራኤል ቀጥታ ከኢራን በኋላ ቀጥታ ጠላታችን ተርኪ ነች ብላ ኦፊሻሊ እስከማወጅሉ ደርሰዋል። የእስራኤል ኦፊሻሎች እንዳሰቡት ኢራን በቀላሉ ምትረግፍላቸው ሳትሆን ቀርታ አረጋገፈቻቸው እንጂ እንደ ሐሳባቸው ከሆነ አያቶላውን ገለው ኢራንን ወዲያው ከተገላገሉ በኋላ ፊታቸውን ወደ ቱርክ ማዞር ነበረ። ኦፕንሊም ሲናገሩ የነበሩት የኢራን ጉዳይ ባጭሩ የሚያልቅ መስሏቸው ነበር። አላለቀም። አሁን ደግሞ ጭራሽ እንግዲህ ተርኪ በዚህ በኩል እያበሰጨቻቸው ትገኛለች። ተመለከታችሁት እንግዲህ ከውጪ ብዙ አዳዲስ መረጃዎችን ሰምታችኋል። ፍልስጤማውያንም አላህ ይነስራቸው። አላህ እንግዲህ ድላቸውን ነስራቸውን በቅርቡ ያስመልክተን። አላህ Subhanahu Wa Ta'ala ጨቋኝ በዳይ ለሆኑ ደግሞ አላህ ያስፈራራልን ያዘልን እያልኩኝ ሀገራችንን አላህ ሰላም ያድርገው። ሙስሊሙ ማህበረሰብ በሙሉ እየተበደለ ያለውን አላህ ነስሩን ቅርብ ያድርግለት። ሰነበርኩ። ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መታላሽ ሼር አድርጉ። አላህ በጀን ተገናኘን። ሰላም አለይኩም ወራህመቱላሂ ወበረካቱ።